አሁን ደግሞ ቀጥታ ወደ ዶክተር ጸጋ መላኩና የክነሴት አባል የሆነችው ወደሱ አልፋለሁ። ጤና ይስጥልን ዶክተር ጸጋ። ጤና ይስጥልኝ አቶ ሽሎሞ። ይቅርታ መንገድ ላይ ስለሆንኩ መንገድ ላይ አቁሜ ነው ማነጋግራችሁ። ዛሬ በደንብ እያየነሽ ነው፣ መልክሽንም እያየነ በስልክ ብቻ ሳይሆን እና እናመሰግናለን። ስለዚህ አሁን ከመኪና ሆነች እየተዘዋወርሽ ያለሽው የእናንተ የውስጥ ምርጫ ስላለ ወደዛ በዛ ላይ እየሰራች ነው ወይስ እንዴት ነው? ምክንያቱ በትክክል ይገርማል፣ የተነጋገርን ይመስላል። አዎ ወደ ቴላይ ብዬልኩ ነው። የሊኩድ ዋና መስሪያ ቤት አለ አይደለም? የጽዳት ዘይብ ይባላል። አዎ እኛ ስቱዲዮ በጣም ሩቅ አይደለም። ምን አልከኝ? ከኛ ስቱዲዮ ሩቅ አይደለም ቦታው ማለት ነው። አይደለም እንደውም አስቤ የነበረው ጊዜ ቢበቃኝ ኖሮ ወደ እናንተ ደርሼ ወደዛ ልሄድ ነበር። ኦኬ። እና አው ምርጫው እየቀረበ ነው። የፕራይመሪስ ቅድመ ምርጫው የሊኩድ ፓርቲ 140,000 አባላት የመምረጥ መብት አላቸው። የተረጋገጠ ማለት በየአመቱ እንትን የሚከፍሉ መዋጮ የሚከፍሉ የአባልነት ክፍያ የሚከፍሉ ማለት ነው። አዎ አባል መሆናቸውም በየአመቱ የሚከፍሉ አሉ። ኦኬ። ስለዚህ ዶክተር ጸጋ እንደዛ ከሆነ ጠቅላይ ሚኒስትር ቢንያሚን ኔታንያሁ አሁን በደረሰን መረጃ እንደሆነ ያቀረቡት ሐሳብ የውድቅ እንደሆነና ፍርድ ቤት እንዳላጸደቀና እሳቸው ፈልገው የነበር ተወዳዳሪዎችን ወይም ተመራጮችን ራሳቸው መመደብ ፈልገው ነበርና ፍርድ ቤቱ የናንተ የህግ የውስጡ የሊኩድ እንትን እንዳልተቀበለውና ውድቅ እንዳደረገው ነው። ይሄ የሚያሳየው ትንሽ የጠቅላይ ሚኒስትር ቢንያሚን ኔታንያሁና የፖለቲካ ደካማነት ነው ወይስ እንዴት ነው? በፊት ቢሆን እንደዛ አይሆንም ነበር ብዬ አስባለሁ። ነው እንደዛ አይደለም። አንደኛ ገና ነው አልተወሰነም። አቶ ሽሎሞ በነገው ዕለት ነው የሚወሰነው። ምንድነው ጠቅላይ ሚኒስትሩ ያቀረቡት ሐሳብ 8 ሰዎችን ቦታ ስጡኝ ነው። በፊት 10 ነበር፣ ግን የሊኩድ ማዕከላዊ ኮሚቴ 10 በጣም ብዙ ነው፣ 8 ሰዎችን መስጠት እንችላለን። ነገር ግን በውስጡ ደግሞ በምርጫው በኩል ለውጥ ለማድረግ ታቅዷል። ለምንድን ነው ያልን? እንደው ለምሳሌ የሊኩድ ፓርቲ አገር አቀፍ ምርጫ አለ፣ በአገር አቀፍ የሚወዳደር አለ። በየአካባቢው መኾዞት የምንለው አለ፣ በዛ የሚወዳደሩ አሉ። በወጣቶች የሚወዳደር አለ፣ በአዲስ ገቢዎች አለ። ብኔይ ሚውቲም የምንላቸው የተለያዩ ብሔረሰቦች የነሱ ቦታ አለ። አዲስ ሴት ካሁን በፊት ክነሴት ያልነበረች ሴት የምትወዳደር አለች። እንዲህ ያለ የተለያየ ቡድን አለ። ስለዚህ ጠቅላይ ሚኒስትሩ ያቀረቡት ሐሳብ የሴቶች ቁጥር ከፍ እንዲል በዚህ በየአካባቢው በመኾዞት በሚወዳደረው የክነሴት አባል የሆኑ ሚኒስትሮች የሆኑ ሴቶችም እንደገና የመወዳደር እድል ይሰጣቸው የሚል ነው። ይሄን በተመለከተ ነው አሁን አለመግባባት ያለ። በነገው ዕለት የአመራር ኮሚቴ ወይም ሀብራዊ መርካዝ የምንለው ምርጫ ድምጽ እንሰጣለን። የክነሴት አባላትም ሀብራዊ መርካዝ የማዕከላዊ ኮሚቴ አባል ነን እንጂ ገና በፍርድ ቤት ወይም በቤዲል የሊኩድ ፍርድ ቤት አለው የውስጥ ፍርድ ቤት ገና ከዛ አልደረሰም። ግን ዶክተር ጸጋ እንደዛ ከሆነ ጠቅላይ ሚኒስትር ለምን 8 ወይም 9 ቦታ አስፈለጋቸው? ምክንያቱም 140 አባላት ካላችሁ 140ው በየአመቱ አመታዊ ክፍያ የሚከፍል ከሆነ ሚዛናዊ የሆነ ምርጫ ለምን አይመርጥም? ለምሳሌ ሴቶችን እንዳልሽው ደግሞ የእያንዳንዱን ሚግዛር ወይም እያንዳንዱ ህብረተሰብ ተወካይ ሚዛናዊ የሆነ ምርጫ ለምን አያካሂድም? ምክንያቱም መጨረሻ ላይ ፓርቲው አሸናፊ እንዲሆን ነው። እንደዛ ከሆነ ለምን ነው 8 ወይም 9 ቦታ ለጠቅላይ ሚኒስትር እሳቸው እንዲወስኑ የሚሰጣቸው? ያ ማለት እኮ አሁን ማለት ነው በተጨባጭ ሁኔታ በምናየው ሁኔታ የሚደረገው ህዝባዊ ግምገማ ፓርቲያቸው አሁን በሌሎች በሩት 14 የሚሆነው በሌሎች ፓርቲዎች 20 እስከ 24 ታገኛላችሁና 8ቱን ጠቅላይ ሚኒስትሩ ከወሰኑ የምትወዳደሯቸው ቁጥራቸው በጣም አነስተኛ ነው። ተወዳዳሪው በአጠቃላይ 40 የክነሴት አባሎችና ሚኒስትሮች አሏችሁ እና ግማሹ ላይ ገባ ነው ክነሴት ማለት ነው። በጣም ጥሩ ጥያቄ ላይ ያነሳው አቶ ሽሎሞ። በመጀመሪያ ደረጃ ዋና ዓላማው ምንድነው? መጨረሻ ላይ ከፍተኛ ድምጽ ማግኘት ነው ማለት ሊኩድ ከፍተኛ ድምጽ እንዲያገኝ ነው። ስለዚህ ጠቅላይ ሚኒስትሩ የሚሉት ምንድነው? ከፍተኛ ድምጽ እንድናገኝ ከተፈለገ አዳዲስ ሰዎችን ማስገባት አለብኝ። አዳዲስ ሰዎችን ሰው የሚደግፋቸው ድምጽ የሚያመጡ ማምጣት አለብኝ። እነዚህ አዳዲስ ሰዎች መተው ለምን አይወዳደሩም ነው? ለምን ለነሱ ቦታ ኮታ መስጠት አስፈለገ ነው እኮ ጥያቄ። በጣም ጥሩ ጥያቄ። አሁንም አስጨርሰኝ የጀመርኩትን ለምንድን ነው ይሄን ያልኩት? ምክንያት አንደኛ ካሁን በፊትም የነበረ ነው።
እንዳሁኑ ብዙ ቁጥር አልነበረም እንጂ ለምሳሌ ባለፈው ጊዜ 5 ሰው ነበር የተሰጣቸው 5 ቦታ ተቀብለው ነበር ጠቅላይ ሚኒስትሩ ከ5ቱ መካከል አንዷ እኔ ነኝ እና የነበረ ነው 5 አሁን ጠቅላይ ሚኒስትሩ የበለጠ ከፍ እንዲል ነው እንጂ በሊኩድ የነበረ ነው ቁጥሩ ከፍ ያለበት ዋናው ምክንያት ምንድነው ያልን እንደው ጠቅላይ ሚኒስትሩ የሚሉት አሁን በዚህ ምርጫው በቅድመ ምርጫው 140 ሺህ ሰዎች በሚመርጡበት ምርጫ ላይ እንደገና የሚመረጡና ድምጽ የማያመጡልን ሰዎች አሉ ያ ነው ሊመረጡ ይችላሉ ለሚመረጡ የሚችሉና ድምጽ የማያመጡ ያ ነው በፕራይመሪስ በቅድመ ምርጫው ይመረጡ ጥሩ ቦታ ይይዛሉ በመጨረሻው ሀገር አቀፉ ምርጫ ላይ ጥቅምት 27 ግን ድምጽ ላያመጡልን ይችላሉ ስለዚህ ዋናው ጠቅላይ ሚኒስትሩ የሚያዩተይ የሰዎቹን ቦታም ሳይሆን መጨረሻ ላይ ሊኩድ ከፍተኛ ድምጽ የሚያገኝበት መንገድ ነው ያ ነው ያለው በሚገርምህ ሽሎሞ ጠቅላይ ሚኒስትሩ ያቀረቡት ይሄ 8 ቦታ የሚለው አወዛጋቢ አይደለም አብዛኛው አምኖበታል ይደግፋል አወዛጋቢ የሆነው ለምሳሌ ያክል በመኾዞት ምንለው በየክልሉ ምርጫ ላይ ቀደም የክነሴት አባል የነበሩ ሰዎች ወይም ሚኒስትሮች እንደገና ይወዳደሩ የሚለው እድል መሰጠቱ ሌሎቹም እንደሚሉት እኛ ስንት አመት ሙሉ እየጠበቅን ልንወዳደር ጊዜያችን አባክነን ገንዘባችን ሁሉ አባክነን ከነዚህ ሰዎች ጋር ስንወዳደር ክነሴት ውስጥ ከነበሩ ሰዎች ጋር ኃይል አይኖርንም አያው እንሸነፋለን እና እኩል እድል አይሰጠንም በዚህ ጉዳይ ላይ የአካባቢው ይሄ ተወካይ መኾዞት የምንለው የነሱ በተለይ በክልል የሚወዳደሩት ያቀዱት ሰዎች ካሁን በፊት ክነሴት ያልገቡት እነሱ ነው ከፍተኛ ተቃውሞ ያመጡት እንጂ ጠቅላይ ሚኒስትሩ 8 መቀመጫ የሚለው ሁሉም አምኖበታል አብዛኛው አምኖበት ድጋፍ ያገኝ ጉዳይ ነው ስለዚህ አሁን እንዳንቺ እንደምታስቢው ከሆነ የመጨረሻው ምርጫ አሁን ውሳኔው ባልሳሳት ኦገስት 17 ላይ መሰለኝ ምርጫ የምታካሂዱት ከዛ ደግሞ እናንተ የክነሴት አባላቶች ለምርጫ የመወዳደሪያ ገንዘብ ክነሴት ይመድብላችኋል ግን ሌሎቹ የክነሴት አባል ወይ ሚኒስትር ያልሆኑት ግን ገንዘብ አይመደብላቸውም ይሄስ እንዴት ነው ፌር ነው ወይ ነው ጥያቄው ያ ነው ትልቁ አነጋጋሪው እኮ አቶ ሽሎሞ አንድ የክነሴት አባል ወይ ሚኒስትር የነበረ ሰው ፕራይመሪስ ቅድመ ምርጫ በሚሆንበት ሰዓት በፓርቲው ማንኛውም ፓርቲ ነው ለሊኩድ ተብሎ አይደለም ማንኛውም ፓርቲ በሚወዳደርበት ሰዓት የክነሴት አባልና ሚኒስትሩ ገንዘብ ከመንግስት ይመደብለታል 300 ለሊኩድ አባላት 380 ሺህ ለእያንዳንዱ የክነሴት አባል አዎ ለምንድነው ይሄ የሆነ አቶ ሽሎሞ ለምሳሌ አሁን ባለፈው ጊዜ ዲሞክራቲም የሚባለው የፖለቲካ ፓርቲ በያይር ጎላን የሚመራው እንዲውድድር ሲያደርጉ የክነሴት አባላቱ እያንዳንዳቸው 270 ሺህ ሸቄል ተቀብለዋል የሊኩድ 380 ሺህ ነው ለምን ሊኩድ ትልቅ የፖለቲካ ፓርቲ ነው ፓርቲው ትልቅ በሆነ ቁጥር የሚሰጠው ገንዘብ ብዙ ነው ለምን የአባላቱ ቁጥር የእንቅስቃሴው ጉዳይ ከፍተኛ ስለሆነ አሁን አነጋጋሪው ምን ላይ ነው በመጀመሪያ ተሽሎሞ ለተመልካቾች መግለጽ እንፈልገው አንድ ጉዳይ አለ ለምንድነው ይሄን ገንዘብ ለውድድር ለቅድመ ምርጫ መንግስት እንዲሰጥ የተደረገው ድሮ እኔ እንጃ አላስታውስም ባንተ ዘመን እንደዚህ እንደነበር አላስታውስም እኛ በምንወዳደርበት በገራሳችን ገንዘብ ብቻ ነው የምንወዳደር የነበረው የራሳችሁ ብቻ አይደለም ትሩማ ገንዘብ በበጎ ፈቃደኝነት የሚሰጣችሁ ሰው ካለ መቀበል ትችሉ ነበር እስከ 150 ሺህ ሸቄል ድረስ ይፈቀዳል አዎ በዛ ጊዜ 150 ሺህ ሸቄል በጣም ብዙ ገንዘብ ነው አቶ ሽሎሞ እንግዲህ ከ10 አመት በፊት ሊሆን እኮ ነው አይደለም ብዙ ገንዘብ ነው 150 ሺህ ሸቄል ግን ምንድነው ይሄ ህግ የተደነገገው ለአድማጮች ለተመልካቾች መግለጽ የምፈልገው በተለይ ዲሞክራሲን በተመለከተ እዚህ ላይ የተሰራው ስራ ትክክል ነው በየማም ነው ድሮ የነበረው ሁኔታ መሰለ ልክ አሁን አንተ እንዳልከው በበጎ ፈቃደኝነት ገንዘብ የሚረዳው ሰው አለ ወይም ደግሞ ሀብታም የሆነ ሰው በገንዘቡ ሊጠቀም ይችላል ማለትም ሀብታሞች የክነሴት አባላቶችን እንዳይገዟቸው ነው አንድ ሀብታሞች እንዳይገዛቸው ሁለተኛ ሀብታሙ ክነሴት እንዳይገባ ምሳሌ ብሰጥህ የኢየሩሳሌም ከንቲባ የነበሩት የምጣኔ ሀብት ሚኒስትሩ ኒር ባርካት በሳቸው ጊዜ ነው የተነሳ እንደውም ይሄ ነገር አስታውሳለሁ ያኔ እና ምንድነው ሀብታም ናቸው ሚሊዮነር ናቸው ብዙ ገንዘብ አላቸው ምንድነው ያሉት ሰዎቹ ከትሩማ ወይም በበጎ ፈቃደኝነት ሀብታሞች ረድተው ከመግባት ወይም ሀብት ያለው ሰው በራሱ ገንዘብ ተጠቅሞ ለውድድር ከሚቀር ለሁሉም እኩል በሆነ መንገድ ከውጭ ገንዘብ ላይ ይቀበል በራሱ ገንዘብ ላይ ይጠቀም ገንዘቡ እያንዳንዱ 5 ሳንቲሜትር እንደሚል ለመንግስት መስሪያ ቤት ተቆጣጣሪው ለመባከራ መድረል ሊያቀር ይሄ ገንዘብ ይሰጥ የሚል ውሳኔ ነው የተላለፈውና ይሄ በመጀመሪያ ጊዜ አይደለም አጋጣሚ ቆየት ብሏልኝና በእኔ አመለካከት
ጥሩ ህግ ነው ብዬ ነው የምጠብቀው። ግን ችግር ያመጣየት ላይ መሰለህ አቶ ሽሎሞ ቅድም ያልከው አዲስ የሚወዳደር ሰው ይሄን ሊቀበል አይችልም። ያው አዲስ የሚወዳደር ሰው ማለት ክነሴት ያልነበረ የሚለው ይሄ ነው አነጋጋሪ ሆነው። ያም ሆነ ይህ በነገው ዕለት የሊኩድ ፓርቲ ማዕከላዊ ኮሚቴ ድምጽ መስጠት ሂደት አለ። ጠቅላይ ሚኒስትሩ 8 መቀመጫ ወንበር ወይም 8 አዳዲስ ሰዎችን ላምጣ። አቶ ሽሎሞ የሚገርም ጠቅላይ ሚኒስትሩ የውጭ ሰዎችን ብቻ አይደለም በአሁኑ ህግ በሊኩድ ህግ የክነሴት አባልና ሚኒስትር የሆነንም ከፈለጉ ድጋሜ ቦታ መመደብ ኮታ ማድረግ ይችላሉ። ስለዚህ አሁን እንደዚህ ያለበልና ጠቅላይ ሚኒስትር ቢንያሚን ኔታንያሁ አንቺ ለምሳሌ ክነሴት ስራሽ እንድትቀጥይ ስለምንፈልግ እሳቸው አንቺ በአጋጣሚ ሆኖ ባትመረጭ እንደገና አንቺን ሁለተኛ የማስገባት ወይም ከ8ቱ አንዱ ሊያደርጉሽ ይችላሉ ማለት ነው። ይሄ እንግዲህ እሳቸው ጉዳይ ነው። ግን አንቀጽ አለ። ለምሳሌ ያለፈውና ነው ማለት አንቀጹ አሁን ሚኒስትሮችንም ሳይቀር ሚኒስትሮችም እንደገና ጠቅላይ ሚኒስትሩ ሚኒስትር ሳይመረጥ ቢቀር ፈልገዋለሁ ካሉ ያን ሰው መመደብ ይችላሉ፣ ማስገባት ይችላሉ። እሺ ዶክተር ጸጋስቲ አሁን ስለዚህ አሁን አንቺ እንደምታዩ ከሆነ ግን ጠቅላይ ሚኒስትሩ ምርጫው እንዳይካሄድ የሚለውን ሂደት ይዘውታል ወይ ጦርነት ከሆነ ግን የተባለው እንዴት ነው የናንተ የሊኩድ ቫዳት ሁካ ወይም የህግና ደንብ ኮሚቴ ዛሬ ያለው እንዴት ነው ኦኬ ፕራይመሪስ አይሆንም ብለ ልትወስን አትችልም ካስፈለጋችሁ በዙም ወይም ደግሞ በኤሌክትሮኒካል ምርጫ እንዲካሄድ ማድረግ ነው እንጂ ምርጫው ፕራይመሪ አይሄንም የሚለውን ውድቅ አድርገውባቸዋል። ትክክል ነው አይደለም? አይደለም ገና አልተነጋገሩም። ከዚህም አልተደረሰም። አቶ ሽሎሞ አሁን ያለው ሁኔታ መሰለ አሁን ባለው እንትን ዋናው ትልቁ ወሳኙ ሂደቱ የአመራረጡ የውድድሩ ሂደት እንዴት ይሁን ቀደም የገለጽኳቸው ነገሮች እነዛ ይሁኑ አይሁኑ የሚለው ነገር በሁለት ጉዳዮች ድምጽ እንሰጣለን። ድምጽ የሚሰጠው ሁሉም 140 ሺህ አይደለም። ኦኬ ጥሩ ሌላ መርካዝ የአመራር ኮሚቴዎች ነው ድምጽ የሚሰጡት በሁለት አንቀጽ ነው። አንደኛው ለጠቅላይ ሚኒስትሩ 8 ቦታ ይሰጣቸው። ሌላው ደግሞ ተጨማሪው የክልል ምርጫን በተመለከተ የክነሴት አባልና ሚኒስትሮች ይወዳደሩ በዚህ ቦታ አይወዳደሩ የሚል ነው። በሁለቱ ጉዳዮች ላይ ነው ድምጽ የሚሰጠው። ኦኬ ሌላው ዶክተር ጸጋስቲ ወደ ሌላዎች አጋር ፓርቲዎቻችሁ የፖለቲካ ሂደት እናሄድና በዛሬው ዕለት ጽዮኑ ታዳቲት የሚባለው በስሞትሪች የሚመራው ከኛ ብራክ የወጣው የክነስት አባል ሞሼ ሶሎሞን ዛሬ እሱ አይወዳደርም ከነሱ ጋር ስለተጣላ የነሱ ምርጫ ዛሬ ይካሄዳልና የነሱ ምርጫ ውጤት በእናንተ ላይ ኤፌክት አለው ወይስ የለው? በመጀመሪያ ደረጃ ተመልከት የክነሴት አባል ሞሼ ሶሎሞን በጽዮኑ ዳቲት እንደማይወዳደር ባለፈው በነበረው ሂደት አይተናል። በሰጠው ድምጽ መስጠት እና መጣላት ሳይሆን የራሱ አመለካከት ነው ብዬ ነው አንደኛ። በሁለተኛ ደረጃ ጽዮኑ ዳቲት ተመልከት ምን ጊዜም ቢሆን ከሊኩድ ጋር እንጂ ከሌላ ጋር አይሄዱም። ጥምር መንግስት ከሌላ ጋር አይሄዱም፣ የታወቀ ነው። ዋናው ትልቁ ነገር አሁን ጽዮኑ ዳቲት በሚቀጥለው ምርጫ አኹዝ ኻሲማ የምንለውን ያልፉታል ወይ ማለት የመግቢያ መስፈርቱን ማለት ነው። አዎ የመግቢያው መስፈርት ቢያንስ 4 መቀመጫ ወንበር ማምጣት አለብህ። ወደ 140 ሺህ ሰዎችን መመረጣል። አዎ ከሞላ ጎደል ማለት ነው። ይበልጣል። እንደው የሚገርምህ ሽሎሞ ባለፈው 160 ሊሆን ይችላል። ከ140 እስከ 160 ሺህ ባለፈው የነበረው ልንገር ባለፈው በ2022 የነበረው 146250 ድምጽ ነበር። ያን 146250 ያላገኘ የፖለቲካ ፓርቲ አይገባም ነበር። መረጽ ለምሳሌ መረጽ 125600 አግኝተው ሳይገቡ ቀርተዋል። አዎ እና በዚህ አጋጣሚ መግለጽ እንፈልጋቸው ሽሎሞ የኛ ህብረተሰብ አንድ ላይ ሆነን ፖለቲካ ፓርቲ አቋቁመን አንድ ላይ እንሂድ የሚለው እንደማይሰራ ነው። እሱ የቆም ህልም ነው ብዬ ነው ማስበው። አሁን ወደ እሱ ልምጣና ስለዚህ አንቺ የምትው የጽዮኑ ታዳቲት ጊዜም የኛ ጋር ነው የሚሄዱት ዋናው ቁም ነገሩ እንትን ማለፋቸው ነው ብለሽኛል። ሌላው ግን
ይህን ካነሳሽ ባብቺክ የሚባል የኻሪዲዎች በተለይ በጣም የአሽከናዚዎች ኻሪዲዎች እንትናለና እሱ ዛሬ ጋዜጣዊ መግለጫ ሰጥቶ በጣም ጠንካራ ሰውዬ ነው ከኻሪዲዎች እኔ እንኳን በግሌ ያውቀዋለሁ እሱ የሚለው ጉሽ ናታንያ ወይም ናታንያው ደጋፊ የሚባል የለም ጨርሷን ከእንግዲህ በኋላኛ ነፃ ነን እሱን አውቶማቲካሊ አንድገፈውም ብሏል ስለዚህ ይሄ ያስፈራችሁ ተመልከት በመጀመሪያ ደረጃ ኻሪዲዎች በተለይ ሻስን ተውና አሁን ያልካቸው የአህዱት አቶራ ደጌላ ቶራ አሽከናዚ ኻሪዲዎች ብዙውን ጊዜ ጽዮናዊ አይደሉም እናውቀው እንደ ሻስ አይደሉም ጽዮናዊ አይደሉም እና እነሱ ብዙ ጊዜ ከሌላ ጋር ጥምር መንግስት እንሄዳለን ይላሉ ግን እንደማይሄዱ አትጠራጠር ለምን ያልክ እንደሆነ በተለይ በከፍተኛ ሁኔታ የነሱን ሁኔታ የሚቃወሙ ከሊበርማን ጋር ሂድ ብትላቸው አይሄዱም ሊበርማንም የሚፈልግ አይመስለኝም ከያኢር ጎላን ጋር ብትላቸው አይሄዱም አይመስለኝም ከያኢር ላፒድ ጋርም ብትላቸው አይሄዱም ስለዚህ ምናልባት እነሱ የሚፈልጉትን ከሰጧቸው ስለምን አይሄዱም ፖለቲካ ነው ለምን አይሄዱም ለምን እንደማይሄዱ ልንገርህ ካሁን በፊት አይተናዋለኝ ካሁን በፊት ለምሳሌ ጋፍኒ ምንድነው ያሉትኝ ጋፍኒ የፈለከውን እንሰጣለንና ከኛ ጋር ብለው ነበር የግራ ክንፎች ስለዚህ አሁን ስላልተሳካላቸው በመጣው ሊሳካላቸው ይችላልና ለምን አይሄዱም ብለሽ ተደመድሚያለሽ ለምሳሌ አሁን እነዚህ የአህዱት አቶራ ደጌላ ቶራ ከአረቦች ጋር ከአረብ ፖለቲካ ፓርቲዎች ጋር ብትላቸው አይረብሻቸውም ከነ ላፒድና ከሊበርማን ጋር ግን አይሄዱም ለምን እነዚህ ሁለቱ የፖለቲካ ፓርቲዎች የያኢር ጎላንን ጨምር ሶስት የፖለቲካ ፓርቲዎች በእነሱ ላይ የሚናገሩት የሚሰነዝሩት አጥንት ውስጥ የሚገባ እንዲያውም አንዳንድ ጊዜ ይሁዲ ሆኖ ለይሁዲ እንዲላል የሚልም እስከማታምንበት ደርሳለና አይሄዱም ግን እነሱም እኮ ለማሳየት ገባ ጥንካሬያቸውን ለማሳየት እነሱ እኮ ይያሉ ያሉት እንደት ነው እናሙት ሎንት ጋየስ ማለትም እንሙት እንጂ ውትድርና ሄደን ለዚችን ሀገር አናገለግላትም ይያሉ ነው ይሄስ እንዴት ነው የምታየው ይሄ አባባል እኮ ቀላል አባባል አይደለም ይሄን እኔም አልስማማም በዚህ እኔም አልስማማም ማለት ከፖለቲካው ስታመጣው ባብቺ ከሊኩድ ጋር አንሄድም ብሎ አላልከው ነው እንጂ እኔ አልቀበልም እንሞታለን እንጂ እስራኤል ውትድርና አንሄድም የሚለው አባባል አጸያፊ አባባል ነው አልደግፈውም እቃወማለሁ በከፍተኛ ሁኔታ ኦኬ ዶክተር ጠጋ ሌላ መጨረሻ ጥያቄ ወደ ይሁዳ ሰማሪያ ልውሰድሽና እንደሚታወቀው ይሁዳ ሰማሪያ ሰሞኑን በእውነት ከፍተኛ የሆነ የሽብርተኝነት ስራ በሁለቱም አቅጣጫ እየተካሄደ ነው በይሁዲዎችም ከአረቦች ላይ አረቦችም በይሁዲዎች ላይ በተለይ ደግሞ መሀከል ላይ የኛ ወታደሮቻችን አገልጋዮቻችን ይሄንም ተው እያደረጉ ለምን ነው ይሄን ያህል ጥላቻና ወታደሮቻችን ስራ እንደዚህ የሚያስይዟቸው በተለይ ይሁዲዎች ወጣቶች በስሞትሪች የሚደገፉት ለምን ነው በመጀመሪያ ደረጃ አልስማማም አገላለጽ ይሁዲዎችን ሽብር ፈጣሪዎች ብለህ መናገር አትችልም ሁኔታውን አይታል ሰሞኑን የተሰራው ስራ ሳት ሲያቃጥሉ ቤታቸውን አረቦች ሄደው ሲያቃጥሉ ይሄ ምልህ አረቦች መገደላቸውን አልደግፍም ለምን ይገደሉ መሆን የለበትም ነገር ግን ሂደቱን ተመልከት እነዚህ ሁለት ሰዎች የሞቱት ቤቱን ሄደው ባለፈው ከጥቂት ቀናት በፊት ያቃጠሉትና ስለዚህ አረቦችንና ይሁዲዎችን እኩል ሽብር ፈጣሪ ብሎ መናገር ተገቢ አይደለም ሰው ከገደሉ ገዳዮች ናቸው ዶክተር ጸጋ ከገደሉ ማለት ነው ወይም ሀብታው እንበለ ምክንያት ሀብት ካወገዱ ከጎዱ ወይም ሰዎችን ምንም ቴረር ስራ ያልሰሩትን የሚጎዱ ከሆነ ስርዓት አልበኝነት እንዳይኖር የሚጠሩ ከሆነ ጻድቆች አይደሉም ዶክተር ጸጋ እኔ ጻድቅ ማለት አይደለም ግን መንገድ ላይ ጠብቆ ይሁዲ አረብ ሲገል መኪና ያሽከረከረ አይተታውቃለህ አታይም ገብት አሁን የተሰራው ስራ እነዚህ ሁለቱ የሞቱት በአጋጣሚ አንዱን አውቀዋለሁ ይሰማል በአጋጣሚ አንዱን አውቀዋለሁ ብናያን አውቀዋለሁ ስለዚህ እንደዚህ አይነት ድርጊት የተፈጸመ ሰዎቹ መኪና አሽከርክረ ተኩሰው እየገደሉ መጣው እያቃጠሉ እንደዛ ማለት ተገቢ አይደለም ነገር ግን የሰው ነፍስ መጥፋት የለበትም በከንቱ እስማማለሁ ነገር ግን እነዚህ ይሁዳ ሰማሪያ የሚኖሩ ተመልከታቶ ሽሎሞ እኔ ከጥቅምት 7 ቀን በኋላ ሐማስ ሰርጎ ገብቶ እልቂት ካደረሰ በኋላ ያየሁት ምንዱ ታውቃለህ ያነ አካባቢ ያውሉ ጉዳት የደረሰው አሪኤል ሻሮን አዛ ሰጥለቀው በመውጣታቸው ነው ያ ዶክተር ታጋ ያ ስፔሲፊኩሌሽን ነው
አካባቢው ባንተ በኩል አካባቢውን ለቀህ መሬት ለቀህ ስትወጣ ዳሩ ሲለቀቅ መሃሉ ዳር ይሆናል ይባላል በአማርኛችን ትክክለኛ ከሆንኩ አገላለጹን። ስለዚህ እነዚህ ቦታዎች ድንበሮች ይሁዳ ሰማሪያ እነሱ ከሌሉ ሽሎሞ ነገ ካንተ ቤት ምርሾ ለጽዮን ይደርሳሉ ከኔ ቤትም ይደርሳሉ። ዶክተር ጸጋኛ እየጠየቅነው ያለው መሬት እንልቀቅ እኮ አይደለም። እኛ ያለው የህግ የበላይነት መከበር አለበት። ለምሳሌ ይሁዲዎችም ሆነ አረቦችም ይሆንን እርስ በራሳቸው መገዳደል አይችሉም። በህግ መገዛት አለባቸው ነው። ለህግ ላለመገዛት ግን የሥራ አልበኝነት በጣም በከፍተኛ ደረጃ እየተካሄደ ነው አባባሌ ነው። ግን ሰሞኑን ያየነው አይተ ከሆነ መቼ ነው የተጀመረው ይሄ ሽብር ፈጠራ ድርጊት? መቼ ነው ማቃጠል የተጀመረ? እነዚህ ሁለት ሰዎች መቼ ነው የተገደሉት? ገባ? እኔ ምን ለአረቦች መሞታቸውን አልደግፍም፣ ሰላማዊ ሰዎች። ነገር ግን አንተ ማየት ያለብህ የግራ ክንፎቹ የምታዩት ጭራሽ መሬቱም ይመለስ ቦታውን የምንተወው ነው። ተመልከት፣ አየን እኮ ሰላም የሚወዱተኝ አዛ ሰጥ ተለቆ አሪኤል ሻሩን ባይለቁ ኖሮ ጥቅምት 7 አይደርስም ነበር። ሽሎሞ ዶክተር ጸጋ እሱን የዛሬ 20 ዓመት ቆይ አንዴ ይቅርታ፣ የዛሬ 20 ዓመት አዛ ሰጥ ሲለቀቅ እኔ በጋዜጠኝነት የዛ ነበርኩ፣ በሙሉ እዛ ነበር ሪፖርት ማድረገው። ሲለቀቅ ቦታውን ከመለቀቁ በፊት አይቻቸዋለሁ። ቦታውን ሲለቀቅ ሳምንቱን በሙሉ ዘሬ ነበርኩኝ። ስለዚህ ያ ቦታ ባይለቀቅ ኖሮ እነዚህ አሁን ጥቅምት 7 አዛ ገብቶ የጨፈጨፋቸው ወገኖቻችን አይሞቱም ነበር። ስለዚህ ዶክተር ጸጋ እንደዛ እንዲሆንማ ብሔራዊ ኮሚቴ ያቋቁማቸው ለምን ማን ነው አጥፊ የሚለው ለምን አታዩትም? እናንተ እኮ ማለትም በገዡ መንግስት ማለት ነው የብሔራዊ ኮሚቴ እንዳይቋቋም አክሮባት እያደረጋችሁ 3 ዓመት አለፈ። 3 ዓመት ሲያልፍ ደግሞ መረጃዎች ሁሉ ይጠፋሉ። እናንተ አገዛዝ ብሔራዊ ኮሚቴ እንዲቋቋም አይፈልግም። ስለዚህ አሪኤል ሻሮንም አጥፊ ሆነ ሌሎች ኢታማጆር ሹሞችም ሆነ ጠቅላይ ሚኒስትር ናታንያሁም ሆነ ማንኛውም በዚህ 20 ዓመት ውስጥ ሲገዛ የነበረው እንዲመረመርና ጥፋተኛው ማን ነው የሚባለውን እንዳያገኝ እኮ እናንተ ፈቃደኛ አልሆናችሁ። ለምን ይህንስ አትመለከቱ? አቶ ሽሎሞ ምርመራ ያስፈልጋል። ምርመራው እንደው የሚጀምር ካል ከይስሐቅ ራቢን ከኦስሎ ስምምነት ነው መጀመር ያለበት። ከቤንጎሪሞ መጀመር ይችላል ሀገሪቱን ካቋቋመ እሱ ችግር የለውም። ግን ያቋቁሙ አይ ልንገርህ፣ አንዱ ትልቁ ችግራችሁ ግራ ሰዎች እናንተ ብትችሉ ኖሮ ይቺ ሀገር ጭራሽኑ የይሁዲ መሆን የለባትም የሁሉም ህዝብ ሀገር መሆን አለባት ነው የምትለው። ለብዙ ሺህ ዓመት ተሰዶ የቆየ ወገን መሰብሰብ አልነበረበትም ነው። ሽሎሞ ያኮ ቢሆን ኖሮ አንተ እኮ በሱዳን መምጣት አልነበረብህም። እኔም እኮ መምጣት አልነበረብንም፣ መሰባሰብ አልነበረብንም። ደስ ፈልገነው ደስ ብሎን አገር ለቀን አለም አገር ባለመኖሩ ስንት ሺህ ዓመት በመላው ዓለም የተበተነው ወገናችን ስለተሰቃየን ወደ ሀገራችን ተመልሰናል። ምንድነው እዚህ ላይ ስተቱ? የተሰጠችን ይችን ሀገር በጸጥታ መያዝ፣ በጥሩ መያዝ፣ በሰላም ከጎረቤቶች ጋር መኖር እንፈልጋለን። ሲገሉን፣ ሲያቃጥሉን፣ ሲደፍሩን ዝም ብለህ ትሰጣለህ? በኦሪቱ እኮ የተጻፈው ምን መሰለህ? አይን ላጠፋ አይኑን አጥፋው፣ ጥርስ ለሰበረ ጥርሱን ስበረው። አይን ተሐት አይን አይደለም? ዶክተር ጸጋ ዛሬ በምታደርገው ጉዞ ወደ ምጽዳት ዘየብ ወይም ወደ ሊኩድ ማዕከላዊ ሰንተር ቦታ የተሳካ እንዲሆንልሽ ተስፋ እያደረግን አንቺ ደግሞ በፕራይመሪ ወይም የውስጥ ምርጫ ተመርጠሽ ህዝብሽ እንድታገለግል ተስፋ እናደርጋለን። በአጽላኻ መልካም ዕድል እላለሁ። በሰሞኑ እስከምንገናኝ ድረስ አመሰግናለሁ። ጤና ይስጥልኝ። አመሰግናለሁ።